ናዝሬት የቀድሞ ስሟ ናዝሬት አሁን ላይ አዳማ ተብላ የምትጠራ የፍቅር ከተማ እዛ ነው ያደግኩት። ልጅም ያደግኩትም እዛ ነው። ኦኬ ናርዲዬ በልጅነቷ ምን አይነት ልጅ ነበረች? ወንድሞች ስለነበሩ ትንሽ ተደባዳቢ ነሽ። ተደባዳቢ፣ ኃይለኛ፣ ሚስኪን ተደባዳቢ ከወለድኩ ያመጣሁት ባህሪ ነው። አልነበርኩም። ሚስኪንነት እንኳን ያው ትዳር ልጅ ከወለድኩ በኋላ የሆነ እድሜ ላይ የምታመጪው የለም እንጂ ትምህርት ቤት ላይ ትንሽ ኃይለኛ። አይ ራስሽን አስከብረሽ ነው ይኖርሽው የነበረው። ወንድሞቼም እንደዛ ስለነበሩ ማለት አለ አይደል፣ ከወንድሞቼ ጋር ነው ወንድሞቼ የሚፈሩ ስለነበር እንደዛ ከነሱ ጋር። እሺ ወደ ቀጣይ ጥያቄ ሳልፍ ለቤተሰቦችሽ ናርዲዬ ስንተኛ ልጅ ነሽ? አምስተኛ ልጃቸው። እሺ በምን አጋጣሚ ናርዲ ከሀገር ወጣች? በስራ የመጀመሪያ የወጣሁትን ከኢትዮጵያ በሞዴሊንግ ውድድር ኢትዮጵያን ወክዬ ነው። በስራ ነው የወጣሁት። በሞዴሊንግ ስራ ኢትዮጵያን ወክዬ ፌስ ኦፍ አፍሪካ ነው የመጀመሪያ ውድድሬ። ኢትዮጵያን ወክዬ የወጣሁበት ቪዲዮ ላው ፎር ተማይለው። እሺ ናርዲዬ ከቲክቶክ በፊት በሌላ ሶሻል ሚዲያ ታዋቂ ነበረች ወይ ናርዲ? አሁን ታዋቂ ከሚባሉት ውስጥ ግንባር ቀደም ከሚጠቀሱት ውስጥ አለሽ እና በሌላ ሶሻል ሚዲያ ላይ ታዋቂ ነበርሽ ወይ? ያው ሞዴል ስለነበርኩ ብዙ ውድድሮችን ወጥቻለሁ። የተለያየ ኢትዮጵያዊም የናይጄሪያዊም የዘፈን ክሊፖችን ሰርቻለሁ። ክሊፖች ላይ ሰርተሻል? እንድናየው ሄደን ዩቲዩብ ላይ ታስታውሻለሽ? የዘፋኝ ከክሳት ያንሳ ፌስ ኦፍ አፍሪካ ውድድር ወጥተን ነበር እና በዛ ውድድር አጋጣሚ ናይጄሪያ ሄደን ነበር። የተወሰንን ውድድሩ ላይ ያለን ሰዎች ሰሌክት ተደርገው የዘፈን ክሊፕ ሰርቻለሁ። ግን በጣም ቀጭን ስለነበርኩኝ ቆይ ልክልሻለሁ እንትኑ ሊንኩን። ገባሽ? እንደኔ ማያውቋሉ ነው። እዛ ላይ መስራትሽን አላውቅም ነበር። አይገርምሽም? አንዳንዴ ቀጭን ስለነበርሽ ማናቅሽም። አይ ቲንክ ለመስፍንም ክሊፕ ሰርተናል። ለአባይ የመጀመሪያ የዘፈን ክሊፕ ሰርቻለሁ። እዛ ላይም አለው። ግን እዛ ላይ ትንሽ ቦታ ነበር የምታየው። ላይ ግን በደንብ ፌስ ኦፍ አፍሪካ ማይ ስዊት ፖቴቶ ሶንግ በጣም እንትን ነበር። ታዋቂ ነው። ሰውየውም ታዋቂ ነው። ዘፋኙም ታዋቂ ነው። አይ በጣም አሪፍ ናርዲዬ። መቼ ነበር ቲክቶክ መጠቀም እየጀመርሽው? በጊዜው ፌመስ ሰዎች እነማን ነበሩ? እኔ ቲክቶክ የጀመርኩትኝ የኮቪድ ሰዓት ቤት ስለነበርን ቀጮ ትባላለች ካምፓላ ላይ አንድ ጓደኛዬ ሊንኮች ትልክልኝ ነበር። እነኚህ የናይጄሪያዊ እንትኖች አላል የአፍሪካ ኮሜዲዎች ምናምን ኡጋንዳ ስለነበርኩ በዛ ሰዓት በጣም ያስቀን ነበር እና እሱን ትልክልኝ ነበር። እንደ አጋጣሚ ደግሞ ኮቪድ ገብቷል። ቤት ነን ከልጆች ጋር። የኮቪድ ሰዓት ነው የጀመርኩት። የዛን ጊዜ ስጀምር ህይወቴ ኩሩቤል ያብዬ ያብ ንግስቲቱ ብዙ አሉ። ግን አሁን ወንዶችም ነበሩ ከሳውዝ አፍሪካ በቃ ገብተን የምንስቃቸው። ህይወት ደግሞ ሌላ አለች ደግሞ ሜሮን ሜካፕ ላይ ያሉ ልጆች ሜካፕ ምናምን ነበር። ሜሮን አሜሪካን ሀገር ያለች ሜሪ ቢዩቲ እነሱ ነበሩ። መማር በጣም ብዙ ተከታዮች ነው ያሉሽ፣ ብዙ ፎሎወርስ ነው ያሉሽ እና ይህ ሁሉ ፎሎወርስ ይኖረኛል ብለሽ አስበሽ ታውቂያለሽ ወይ? ይህ ሁሉ ተከታይስ እንዴት ሊኖርሽ ቻለ? ተከታይ አለኝ። 2 ተዘግቶብኛል።
እንደውም ከአንዳንዴ ሳስበው ሁለቴ ባይዘጋ ኖሮ አካውንቴ ከዚህ በላይ ተከታይ ይኖረኝ ነበር ብዬ አስባለሁ። ሁለቴ አካውንት ተዘግቶብኛል። አንድ በእርዳታ አማካኝነት፣ አንዴ ደግሞ አንዳንዴ የምንለቃቸው ቪዲዮዎች አሉ ኮሚኒቲ ጋይድ የሚጥሱ እርዳታ ስናደርስ፣ በእንደሱ አይነት ቪዲዮዎች ሁለቴ ተዘግቶብኛል። አንዱ ተመለሰ። ይሄኛው እኮ ተመልሶ ነው እንጂ ዘግተውት ነበር። ኦኬ፣ ሌላም አካውንት ግን ተዘግቶብሻል እንጂ ባይዘጋ ብዙ እንትን ይል ነበረ። ተከታይ ነው ነበር። በጣም አሪፍ። በአጋጣሚ ናርዲ የእውነት ሞዴል ናት ወይስ ደግሞ ቲክቶክ ላይ አሁን አንዳንድ ሰው ራሱን የሚሰይምበት ነው። ጋዜጠኛ መሲ ሀበሻ ነኝ ብያለሁ፣ ግን ጋዜጠኛ አይደለሁም ፕሮፌሽኔ እና እንደዚህ አሁን ሌሎችም አይተሽ ከሆነ እንደዚህ ነን ይላሉ እና የእውነት ናርዲ ሞዴል ናት ወይስ ደግሞ እንደው ሶሻል ሚዲያ ላይ ዝም ብላ የምትጠቀመው ነገር ነው ወይ ብዬ ነበርና አሁን ስትናገሪ እንግዲህ እንደሰማሁሽ ያው ሞዴል ነበር። ፕሮፌሽናል ሞዴል ነበርኩኝ። በትምህርት ቤትም አቢሲኒያ ሞዴሊንግ ማሰልጠኛ ተመርቄያለሁ። በሞዴሊንግም ካቶክ ቢቲ ኮንቴስት በፊት እወዳደር ነበር በቁንጅና ውድድር። ከዛ በኋላ ግን ሞዴሊንግን ተምረሹ ነው። ቁንጅና ውድድር ያው የተወሰነ ፕራክቲስ እናደርጋለን፣ እንለማመዳለን፣ ስቴጅ እንወጣለን፣ ያሸናፊ ያሸንፋል። ሞዴሊንግ ግን ኮርስ አለው፣ ትምህርት አለው። ጀስት መድረክ ላይ ወክ ማድረግ ብቻ አልነበረም። ስነ ምግባር ትማሪያለሽ፣ ቲያትር እዛ ውስጥ አለ፣ ባህልን ማስታወቅ፣ ውዝዋዜ። አቢሲኒያ ሞዴሊንግ ማሰልጠኛ ነው ተምሬ የተመረኩት። ኦኬ፣ ናርዲዬ ሀገራችን ኢትዮጵያን ወክለሽ ከሀገር ውጭ ኢትዮጵያን ወክለሽ ተወዳድረሻል ወይ? ሀገር ውስጥስ እንደው ሀገር ውስጥ በተዘጋጁ ውድድሮች ላይ ተወዳድረሻል ወይ? ውጤቱስ እንዴት ነበር የሚለውን? አዎ፣ ሀገር ውስጥ ሚስ ዩኒቨርሲቲ አፍሪካ ኢትዮጵያን ወክዬ ነበር የሄድኩት። የኢትዮጵያን ወክዬ በሁለት ነገሮች ውድድሩ ላይ የተለያየ እንትን አለው የምትመረጭበት እንትኖች አለ፣ ካታጎሪ አለው እና ሁለት ውድድሮች ላይ ዋንጫ ለሀገሬ ተሸልሜያለሁ፣ አስገብቻለሁ። ፕላስ ደግሞ እዛ ውድድር ላይ ቶፕ 5 ውስጥ ገብቻለሁ። ቤስት 5 ውስጥ ፌስ ኦፍ አፍሪካ ቤስት 10 ከ53 ሀገሮች ነው። 52 ኤርትራውያን ያልተሳተፈችም ነበር የመጀመሪያ የሄድኩበት ውድድር ላይ። ከ52 ሀገር በየቀኑ ነው እንትን የሚባለው። ዲኤስቲቪ ላይ በቀጥታ ይተላለፍ ነበር በዛ ሰዓት። በየቀኑ የሚወርቅ ሰው ነበር። ቶፕ 10 ውስጥ ገብቻለሁ እዛኛው ውድድር ላይ። ሚስ ዩኒቨርሲቲ አፍሪካ ደግሞ ቶፕ 5 ውስጥ ገብቻለሁ፣ ኢትዮጵያን ወክዬ ማለት ነው። ናርዲዬ ሀገራችንን ወክለሽ ስሟን ላስጠራሽልን በመልካም ነገር እናመሰግናለን። አሁን አንዳንዶቻችን እዚሁ በቃ ቲክቶክ ላይ ብቻ ይመስለናል፣ ገባሽ? ባግራውንድሽን የማያውቅ ብዙ ሰው አለ እና በዛ ጊዜ ሀገርሽን ወክለሽ ለሀገርሽ ይህንን በሙያሽ ስሟን ስላስጠራሽ እናመሰግናለን ናርዲዬ። እሺ ወደ ቀጣይ ጥያቄ አልፋለሁ ውዶቼ። በደንብ ታብታብ አድርጉ ፕሊዝ። ታብታቡ ተቀዛቅዟል ዛሬ። ምን ጉድ ነው፣ ምን ጉድ ነው። ሼር፣ ታብታብ፣ ኮፒ ሊንክ አድርጉ የኔ ማሮች። እሺ ናርዲዬ፣ ናርዲ ባለቤትሽ አብሮሽ ቪዲዮ ላይ እናየዋለን፣ አልፎ አልፎ ደግሞ ላይቭ ላይ የሚታያል እና ከሌላ ሀገር ዜጋ ጋር የምትኖሪ ሁሉ አይመስለንም። እንዴት ብትሰሪ ነው ትዳርሽ ላይ እኛ እንዴት ብትሰሪ ነው ትዳርሽ ላይ የዚህን የመሰለ መከባበር መዋደድ እና እንደዚህ ላይክ በቃ ደስ የሚል ፋሚሊ ሊሆን ይችላል። ምን ያህል ብትሰሪ ነው ትዳርሽ ላይ? ማለት በመጀመሪያ ባለቤቴ እናቱ ኤርትራና ጣሊያን ናት። ተወልዶ ያደገው እስከ 11 ዓመቱ አስመራ ነው። ሁለተኛ ያው አንዳንዴ ጥንካሬ ትዳራችን ላይ መጀመሪያ ዓመት ማንኛውም ትዳር ላይ ሰላም አይሆንም። አዲስ ህይወት ስለሆነ ከእናት አባት ቤት ገብተን ከሌላ ሰው ጋር ከሌላ ባህል ከሌላ ካልቸር ጋር ስለሆነ የምንደባለቀው ያስቸግራል። ግን ያው ብዙ ጊዜ በምን አምናለሁ፣ ቁጭ ብለን በማውራት አምናለሁ። ማንኛውንም ነገሮች ጠረጴዛችን ላይ ቁጭ እንላለን፣ ጠረጴዛችን ላይ እንፈታለን። በእንደሱ ነው። ሁለት ባህሌን በጣም ነው የምወደውና ሀገሬን እኔም የእሱን ባህል ሳከብርለት የኔም ባህል ደግሞ በጣም እግዚአብሔር የተመሰገነውን መልካም ባህል ስላለኝ ባህሌንም የእሱንም ባህል አንድ ላይ አድርገን ሞስት የረዳኝ ኤርትራ እናቱ ኤርትራና ጣሊያን ነች። ኤርትራ ነው እስከ 11 ዓመቱ። ባለቤቴ ትግርኛ ተናጋሪ ነው።
ስለዛ በጣም እግዚአብሔር ተጨምሮበት እንግዲህ አለን። ያ በጣም ደስ የሚል ፋሚሊ ነው። ልጆቻችሁ፣ አንቺ፣ እኔ እንኳን ከአንዴም ሁለቴም በአካል እንኳን የማግኘት እድሉን አግኝቻለሁ። በጣም ነው ደስ የምትሉት። ያለው መከባበር፣ ያለው መዋደድ ደስ ይላል። እውነት ለሌላው ትዳር ተምሳሌት የሆነ ለሌሎቹ አርአያ የሚሆን ነገር ነው እና ባየሁትም ነገር ደስ ስላለኝ ነው። ሌሎች ደግሞ ትዳር ውስጥ ያልገቡም ደግሞ ከእናንተ ትዳር የሚማሩት ነገር ካለ በሚለው ነው የጠየቅኩት። አመሰግናለሁ ለመልሱ ናርዲዬ። ወደ ቀጣይ ጥያቄ አልፋለሁኝ። እስኪ ቲክቶክ ላይ ስላለው ነገር እናውራና ቲክቶክ ላይ በጣም ብዙ ምንወዳቸው ምናከብራቸው ሁላችንም ራሳችን እከሌ ወደዋለሁ እከሌን አደንቋለሁ ምንለዋለና ናርዲዬ ቲክቶክ ላይ በጣም የምትወደው የምታደንቃቸው ቲክቶከሮች አሉ ወይ? ካሉስ እነማን ናቸው? ምናልባት ጥያቄ ከሆነ ብዙ ናቸው። የምትወጃቸው እና የምታደንቂያቸው ቲክቶከሮች አይደለም? የምታደንቂያቸው ቲክቶከሮች ይኖራሉ? በጣም የምወዳት ህይወት የልብ ህሙማን ጓደኞቼ ከስራ አሉ ጓደኞቼ እንደምወዳቸው ያውቃሉ። ውሃ እየጠጣችሁ ጋይስ በያላችሁበት። በጣም ነው የምወዳት ህይወት የልብ ህሙማን። በጣም በቃ የምሰራቸው ነገሮች ምክንያቱም እኔ እርዳታ በ16 ዓመት ጀምሮ እርዳታ ጀምሬያለሁ። ጎዳና በላለው ልደቴን ምናምን። ግን ቲክቶክ ላይ እንደዚህ የራስን አጋልጦ መልካም ስራን በደንብ በምሰራው ህይወት የልብ ህሙማን ቃል የለኝም ለሷና በጣም ነው የምወዳት። ብዙ ናቸው ማደንቃቸው፣ በጣም ብዙ ናቸው። ከዛ ውስጥ ህይወት ያብዬ ንግስቲቱ ብዙ አሉ። አብሬያቸው መልካም ስራ የሰራኋቸው እና በጣም ብዙ አሉ። በጣም ብዙ ናቸው። ግን በጣም ለእኔ ብዙ ነገሮችን የምትማሪባት ካልሽ ህይወት የልብ ህሙማን። ህይወትን በነገራችን ላይ እኔ አውቃታለሁ። እንዳልሽው ቆየት ብለው ቲክታክ ከጀመሩ ሰዎች ውስጥ መሀል አንዷ ናት እና ብዙ ጊዜ እንደውም ልደቷን የምታከብረው ብር በማሰባሰብ ያው ለልብ ህሙማን ለተጠቁ ወገኖቻችን ነው እና እኔ በጣም ነው መወዳት። በዚህ አጋጣሚ ግን አሁን ላይ አለች ቲክታክ ላይ አለች። አንዳንዴ ጠፍተን ስንመለስ ቫይራል አይሆንም። አሁንም ቢሆን ትልቅ ነገር ነው ያስገባችው። ዘንድሮ ራሱ ይኸው ከስር አለች። ከስር ኮመንታና አለች። አንዳንዴ ጠፍተሽ ስትመለሽ ቫይራል አይሆንም እና ቪዲዮቿ እንጂ አለች። ይውዬ አለች። ስላየሁሽ ደስ ብሎኛል። እኔም ይውዬ። እሺ ወደ ቀጣይ ጥያቄያችን እናልፋለን። ናርዲ የምትወደው ዘፋኝ ማን ነው? ሙዚቀኛ ያንቺ ፌቨራይት ማን ነው? ዳኘው ዋለ። እሺ ዳኘው ዋለ ምን የሚለው ሙዚቃ ደግሞ ሞር ትወጂለታለሽ? ሁሉን ምንም መምረጥ አልችልም። ከሱ መምረጥ አልችልም። በአጠቃላይ ትወጂዋለሽ? በአጠቃላይ። እሺ ናርዲዬ፣ ናርዲ ለአንድ ቀን ስልጣን ቢሰጣት ምን ማድረግ ትፈልጋለች? ለአንድ ቀን ብቻ ናት ስልጣን። አሁኑኑ ስጥ። ሰላም ለሀገር። ይሄ ዘረኝነት አንዳችን ከአንዳችን የምንገፋፋበት ሳይኖር ሰላም፣ ጦርነት የሌለ የመሳሪያ ድምፅ የሌለ ህፃናት የማያለቅሱበት እናቶች ማይራቡበት ሰላም ለአንድ ቀን ቢሰጠኝ እሱ ነው። ሰላም ህብረተሰብ ሀገሬ ላይ ሰላም። እሺ ናርዲዬ፣ ናርዲ እኔም የማውቅሽ እርዳታው ላይ ነው። ብዙ ጊዜ በጣም ብዙ እርዳታዎችን ታደርጊ ነበረ። አሁን ላይ እርግጠኛ ስላልሆንኩኝ ነው እና እርዳታ ላይ በሰፊው ትሰሪ ነበር። አሁን ላይ ብዙ ማላይሽም። እየሰራሽ ነው? እየሰራሽ እስካልሆነ ለምን ናርዲ ከዚህ መልካም ስራዋ ራቀች? እየሰራሽ ከሆነ ግን ያው አችን አንድ አመት እውነት ለመናገር ርቄ ያለው ምክንያቱም አንዳንድ ውዝግቦች ተፈጥረው ነበር። ጥያቄዎች ጠይቃለሁ፣ መልስ ያላገኘሁባቸው ነገሮች አሉ። ፕላስ ደግሞ እርዳታ ላይ ደስተኛ ሆነሽ ምሰሪበት አለ። የረዳሻቸውም ሰዎች ደግሞ ለህዝብ ይዣቸው የምመጣቸው ሰዎች አንዳንዴ
እኔ ትክክል ነው ብዬ ያንን ሰው ለማገዝ ወይ ለማዳን ብዙ ጥሬ መጨረሻ ላይ አንዳንድ ዶክመንታቸው ያልተሟላ ሰዎች አጋጥመውኛል። አንድ ድርጅት ላይም አምባሳደር ሆኜ ሰርቼ ጥሩ ነገሮች አላጋጠሙኝም። ጥያቄዎችን ጠይቄያለሁ። እነኚህ የተደራረቡ ፕላስ ደግሞ ያው ጥቅም ከሌላችሁ ለምንድን ነው የምትሰሩትም ጥያቄዎች ሲመጡ ያው እርዳታ ላይ ብዙ ዋጋ ከፍዬበታለሁ እና እንደሱ አይነት ጥያቄዎች ሲመጡ እንግዲህ ትንሽም እረፍት ያስፈልጋል። ለዛም ብዬ ፕላስ ደግሞ የሆነ ግሩፖች አሉ እኔ እንድሰራ ማይፈልጉና ተጽዕኖቻቸው እየበዛ ሲመጣብኝ ለተወሰነ ጊዜ አንድ የህፃናት ማሳደጊያ ብቻ አለ እና ደብረ ማርቆስ፣ ከዛ ውጭ እርዳታዎችን ማሰባሰብ አቁሜያለሁ፣ ትቼዋለሁ። ለተተኪው ትቼያለሁ። ከህፃናት ማሳደጊያ ውጭ አሁን ላይ የለሁም። እሺ ናርዲዬ፣ ግን ይሄ መልካም ስራ ላይ ባናጣሽ ደስ ይለናል። እኔ በበኩሌ ደስ ይለኛል። ምክንያቱም ብዙዎች አንቺ ሰበብ ሆነሽ አንቺ ምክንያት ሆነሽላቸው ከፈጣሪ በታች ታክመው ድነዋል፣ የራባቸው ጠግበው አድረዋል እና ይሄ መልካም ስራ ባይቋረጥ ደስ ይለኛል። ደግሞ እንግዲህ የሆነ ጊዜ ላይ ትመለሽ ይሆናል ብለን ደግሞ ተስፋ አድርገን እንጠብቃለን። ናርዲዬ፣ እርዳታ ስትሰሩ የሚገጥማችሁ ችግር አለ ወይ? ምንድን ነው ያ ችግርስ? እርዳታ በምታሰባስቡ ሰዓት የሚገጥም ችግር ምንድን ነው? አሁን ለምሳሌ እርዳታ ስናሰባስብ አካባቢ ላይ ሄደን የምናደርስ ከሆነ ያ ብዙ ነው አጋጣሚው። ብዙ ችግሮች ይኖራል። ቦታው ላይ ሄደሽ እስከምታደርሺ እቃውን ራስሽ ገዝተሽ ከሆነ የምታደርሺው ቦታውና አካባቢው ላይ ሄደሽ እስከምታደርሺ ችግር ነው የሚሆነው። ጦርነት ከሆነ አሁን ለምሳሌ እንደ ሀገር ላይ የሚደርስ ችግር በጦርነት በረሃብ የተፈናቃዮች ካምፕ ስትሄጂ ራስሽን ሪስክ ውስጥ ነው መካችው። በጦርነቱም ቢሆን የምታደርሽበትም አካባቢ ጉዳት ይኖረዋል፣ ችግር ይኖራል። በአምቡላንስ ተጭነሽ ነው የምትሄጂው፣ ከእቃ ጋር ተጭነሽ ነው የምትሄጂው። አንዳንድ አጋጣሚዎች አሉ። አሁን ለምሳሌ እኔ አፋር የሄድኩበት ማለት እግዚአብሔር በነገሮች ወይ ደግሞ የልጆቼ አምላክ ስለጠበቀኝ እንጂ ወደፊት ማለት እመለሳለሁ ብዬ ያላሰብኳቸው ነገሮች አጋጥመውኛል። እንዳጋጣሚ ሆኖ ሌላ ድጋሚ ጦርነት ተነስቶ መኪናችን ጭቃ ተቀብቶ ምናምን የወጣ ነው። እንደዛው ወደ ደብረ ብርሃንም ስንሄድ ወደ ወሎም ብዙ ችግሮች አሉ። መግባት ማንችልባቸው አካባቢዎች ይኖራሉ። እርዳታ ልታደርሺ በዛ አካባቢ ስም ገንዘብ አሰባስበሽ የሆነ ያህል ከሄድሽ በኋላ ግን መሄድ አትችይም። ምክንያቱም ሰላም የለውም ትበያለሽ። እና እኔ ደግሞ ልጆቼን ስለሆነ ጥዬ የሚሄደው በጣም ሪስክ ነበራቸው እና አንዳንድም አጋጣሚዎች አሉ። ራሴ ህይወት ላይም ትዳሬ ላይም ቤተሰቤ ላይም ያመጣሁት ችግሮች አሉና ብዙ ችግር አለ። እኔ በእርዳታ ልጅን አጥቻለሁ እና ይከብዳል። ያ አንቺ ባደረግሽው እርዳታ ሰው ታክሞ ሲድን ያለውን ስሜት እንዴት ትገልጪዋለሽ? በቃ ምንም ኦፕራሲዮን ከገቡ አሁን ለምሳሌ ኩላሊት ከሆነ ገብተው እስከሚወጡ ተንበርክከሽ ነው የምትጸልዩ። የሚሰማሽ ስሜት ልነግርሽ አልችልም። ህፃን አፊዛ አንዴ ሕክምና እዚህ ኮሪያ ነው ኢትዮጵያ ውስጥ ነው እና ማህፀኗ ሁለቱ ማህፀኗ ህፃን ናት። ሁለቱ ማህፀኗ ነው የተቀላቀለው እና እንዳጋጣሚ የሆነ ችግሮች ራሱ ተፈጥሮ ማታ ሰምቼ ጠዋት ገብቻለሁ አዲስ አበባ እና ህፃን አፊዛ ጉዳይ አሁን ቆማ ሽንት ቤት ስትጠቀም ምን ስትል ስታያት ትልቅ ስሜት ነው። ምክንያቱም ሽንቷንም ሰገራዋንም ልብሷ ላይ ነበር የምትጠቀመው። ወደ ወሎ ሲሄድ ያገኘኋት ልጅ ናት እና በጣም በቃ እሷን ስታይ ሌሎቹ እንደዚህ ኩላሊት ንቅለ ተከላ ተደርጎላቸው ቆሞ ስታያቸው የምናወራቸው ብዙ አሉ እና እነሱን ስታይ በጣም ደስ ይልሻል። ካምፕ ስትሄጂ ደግሞ በቃ ከህፃናቶቹ ጋር አለ አይደል ስታቅፊያቸው ስታወሪያቸው እነሱ የሚሰጡሽ እንትን ደስ ይላል። በጣም ደስ ይላል። እሺ ናርዲዬ፣ ናርዲ እንግዲህ የአራት ልጆች እናት ነሽ። እናትነትን እንዴት ትገልጪዋለሽ?
እናትነት ትልቅ የሆነ ሞገስ ያለው የሆነ ደስ የሚል ነገር ነው ማለት ስናረግዝ መከራ አለው፣ ስናሳድግ ስናጠባ ለልጆቻችን ሙሉ ጊዜያችንን ነው የሚወስዱት። ምንም ላይ የኔ የምትይው ነገር የለም እና እኔ ስፔሻሊ ሙሉ ሰዓቴ አንዳንድ እናቶችን አደንቃለሁ ስራ ሰርተው ተመልሰው ደግሞ ቤት ውስጥ ልጆቻቸው የሚጠብቃቸው እና እኔ ሙሉ ስራዬን ሙሉ ያው ባለቤቴ ስራ አማካኝነት ወደ ሌሎች ሀገሮች አብረን ነው እንደ ባግናን ተሰብስበን የምንሄደው እና እናትነት ምንም በቃ ምንም በምን ልበልሽ በምንም በቃ እግዚአብሔር ትልቅ የሰጠኝ ነገር ቢኖር እናትነት የልጆቼን ስታጠቢ ስታክፊ ስታጥቢ እርግዝናሽ ሰዓት በቃ ከመጀመሪያው ቀን ጀምሮ የመጀመሪያ ወርሽ ላይ ፔሪድ ሲቀር ያኔ እናት ነሽ አንቺ እና ውስጥሽ የሚያድግ ነገር አለ መኖር ያለብሽ ለልጆችሽ ይሆናልና ቃል የለኝም በምን ልግለጸው። ትክክል። እስቲ ስለ ልጅ አስተዳደግ ደግሞ በዚህ የተወሰነ ነገር ብትይ፣ ምክንያቱም ልጆችሽ ከሀገር ውጭ ተወልደው ቢያድጉም ኢትዮጵያዊነታቸውን ያለቀቁ ነገር ይታያል እና ብዙ እንደሰራሽባቸው ማሳያ ነው። እስቲ እንዴት ነው የናርዲ ልጅ አስተዳደግ? ምክንያቱም ሌሎቻችን ከአንቺ የምንወስደው ነገር ካለ ናርዲ። እኔ የልጆች አስተዳደጌ ልክ የኢትዮጵያ ናት። ልጅ ማለት መመታት አለበት ብዬ አላስብም፣ ግን ካጠፋ መቆንጠጥ አለበት፣ ስነስርዓት መማር አለበት እና ልጆች እንዳይነኩ ምናምን የሚለው ነገር ላይ በምታስተምሪበት መንገድ አለ እና በዛ መንገድ ነው። ልጅ አይገረም፣ ግን ካጠፋ መቆንጠጥ አለበት። ገባሽ? ተገቢ የሆነ ነገር በስነስርዓት እኛ እንደምንፈልጋቸው ውጭ ሀገር የምናሳድጋቸው ልጆች የውጭውን ካልቸር ሙሉ ለሙሉ ከያዙ ወደኛ ለመመለስ በጣም ይከብደናል እና እንደ ኢትዮጵያ እናት ልጆቼን ያሳደግኩት ያው እንደ ሀገሬ እንደ ራሴ አስተዳደግ ነው እንትን ያልኳቸው። አይ ብዙ እንትን እንዳልሽባቸው ራሱ ልጆቹ በደንብ ያስታውቃሉ። እኔ ደግሞ በአካልም ስላየኋቸው ምስክር መሆን ይችላሉ። በጣም ስርዓት ያላቸው የሰው መውደድ ያላቸው ምናምን ናቸው እና ሰው ሲያዩ ምናምን ደስ የሚላቸው ደስ ይላሉ። ፈጣሪ ያሳድግልሽ ናርዲዬ፣ ለቁም ነገር ያብቃልሽ። እሺ ናርዲዬ፣ ናርዲ በህይወቷ እጅግ በጣም የተደሰተችበት ቀን መቼ ነው? የመጀመሪያ ልጄን ስወልድ ኤሊዛ ሴት ፈልግ ነበር እና የመጀመሪያ ልጅ በቃ በጣም ነው ደስተኛ ያልኩት። እናት የሆንኩበት ቀን ነው። ብዙ ጊዜ ሰርግ ይባላል፣ ግን እናት የሆንኩበት ቀን በጣም ደስ ይላል። እንደኔ የኔ መልስ እንዳንቺ ነው። የመጀመሪያ ልጄን የወለድኩበት ቀን የኔ የደስታ ቀን ነው። በቃ እናት የሆንበት ግን የሆንሽበት ቀን ነው በቃ። እሺ ናርዲዬ፣ ቲክቶክ ላይ ላይቭ የማየት እድሉ ካለሽ የነማንን ላይቭ ትከታተያለሽ ወይስ ደግሞ እድሉ አይገጥምሽም? ብዙ ጊዜ አታይም ወይስ ታያለሽ? ያለው ብዙዎቹን ያለው ስፔሻሊ ብዙ ላይፍ ላይ አሁን እርዳታ ማሰባሰቢያ ከሆነ ሁላችንም በግሩፕ አይደለም የምንገባው አለሁ እዛ ላይ። ከዛ ውጪ ሁሉንም በብዛት አያለው። ላይክ ስፔሻሊ ጣሊያን ባለው ሰዓት ከሰዓት የሚገባበት ከሆነ አያለው። የሀቡን አያለው፣ ያው የዮኒን አያለው፣ የጂጂ ነው ሁሉንም ያንቺን አያለው፣ ብዙዎቹ ነው ያለው። የገጠመሽን ላይፍ ላይ ያለውን ሰው አብዛኛውን ታያለሽ። ስልክሽ ላይ የሚመጣለን እንደዛ ሲሆን ያለው። እሺ ናርዲዬ፣ ወደ ቀጣይ ጥያቄ አልፋለሁ። ጋይስ ታብታብ እያደረጋችሁ ግን አይደለም፣ በጣም በሚያሳዝን ሁኔታ ታብታቡ ምንም እንደኔ አካውንት የሷም ተመታ እንዴ? ታብታብ አካውንትሽ ተመታ ናርዲዬ? አዎ፣ እኔ አሁን ለምሳሌ ብዙም ኦሪጂንም ስለቀየር